ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ ይህ ዴፍቲው ነው። ዴፍቲውን እየገባችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳዘነጉ። እንዴት ነው ቤተሰቦች? እውነቴን ነው የምላችሁ፣ በጣም ቸኩያለሁ፣ በጣም ተጣድፌያለሁ። የተፈጠረው ነገር ከባድ ነገር ነው። ትናንትና ብርድ ነበረኝ፣ ዛሬ ብርዱ ለቆኛል። ህልሜ የሆነው ነገር እውነት ሆኖ ተገኝቷል። እናንተ እንዴት አያችሁት? በእውነት ከባድ ነገር ነው። ምን ተፈጠረ? ምንድነው ሁኔታውስ? እንዴት እንደዚህ ሊሆን ቻለ? እስቲ የሆነውን ነገር እኔና ተመልሼ እመጣለሁ። ሰዓት ረፈደ እኮ አብሽ አቦ ቤሪ ንቃ፣ ተነስ እንጂ ምሳ ሰዓት ደረሰ እኮ። ተነስ ነው ለባብሽ ጨርሻለሁ። ሻወር ወሰድና እንውጣ። እየቃዠ ነበር። በኋላ እየቃዠ ነበር። ማነው መጣኝ ማለት የቀለድክ ነው? ምንድን ነው የምትቀልደው? ማነው የምታይነት ማለት እንዴ? ማናት ላይ ነበር እንዴ? ምን አዲስ የምትሆን ነው? ከማታ እንዴ? ከትናንት ወዲያ። እሺ ማታ ረሳሁ። እሺ ከትናንት ወዲያ ላይ እንዴ እኔ ቤት አደረው ከኔ እናሳ። ቤተሰቦቼ ቪዲዮ እንዳያችሁት ከሆነ ትናንትና እንግዲህ ምንድነው አብርሽ ከፍቅር ጋር ምናምን ሲሳሳሙ የሚል ነገር የተለቀቀ ቪዲዮ ነበረ። ዛሬ ደግሞ ምንድነው አብርሽና ፍቅር በአንድ አልጋ ቤት ተገኙ። ሆነ፣ ተከናወነ። እንዴት ሆነ? እንዴት ተከናወነ? እውነት ነው? አይኔ ነው ማመኑ ሁላ ተስኖኛል እኮ ቤተሰቦች። ትላንት ብርድ ያለኝ ለካ ለዛ ነው። እኔ እኮ አልገባኝም ነበረ። ይሄ ነገር አልተመቸኝም፣ ብርድ እያለኝ ነው ብዬ ጋቢ ደርቤ ነበረ። ዛሬ ለቆኛል። እና ቤተሰቦቼ የምር የተፈጠረው ነገር በጣም ከባድ ነገር ነው። ይሄ ነገር ወዴት እየሄደ ነው? ወዴት እያመራ ነው? መስመሩ ልክ ነው ብላችሁ ታስባላችሁ? እየሆነው ያለው ነገር እኔ አልገባኝም። ልክ አይደለም ብዬ ነው የማስበው። ምክንያቱም በብዙ መንገድ ሳይሆን ልክ አይደለም። አብርሽ ነው የእውነት ፍቅር እና አብርሽ በዚህ ልክ እንዴት ተገናኙ? በምንስ መንገድ ተገናኙ? ይሄ የኔ ጥያቄ ነው። አሁን እንደሰማሁት ከሆነና ቪዲዮን እንዳየሁት ከሆነ በእውነት የሆነ ፕሮግራም ነበረ። በዛ ፕሮግራም ላይ እንደተገናኙ ነው የሰማሁት። እሺ እዛ ፕሮግራም ላይ ሲገናኙ ሄርሜላ የለችም? የት ሄዳ ነው? እንዴት ተገናኙ? ይሄ ነገር ለእኔ ጥያቄ ነው፣ ከባዱ ጥያቄና እኔ ሊመለስልኝ የምፈልገው ጥያቄ ይሄ ነው። እሺ ፕሮግራም ሊኖሩ ይችላሉ፣ አብሯቸው ሊያገናኛቸው የሚችል ጓደኛ ሊኖራቸው ይችላል። ግን ተገናኙ። እዛ ፕሮግራም ላይ ከተገናኙ በኋላ አይንን ላፈር አይንሽን ላፈር ተባብለው የነበሩ ሰዎች እንዴት በዚህ ልክ አብረው ሆነው እንዲህ ሊያድሩ ቻሉ? እውነት ያላንዱ ፍላጎት እና ያላንዱ ፍቃድ በግዴታ ወይም ደግሞ የሆነ ነገር በማድረግ ነው ወይ ነገር የተከናወነው? ለእኔ ጥያቄ ነው። አልፈርድም። አትፍረድ ይፈረድብሃል ይባላል አይደለ? እየፈረድኩ አይደለም። ግልጽ ያልሆነልኝ ነገር ግን አለ። ሁልጊዜ አብርሽ ምንድነው እንደዚህ አይነት ነገር ቦታ ላይ ሲገኝ የማይሆን ነገር ላይ ቦታ ሲገኝ ምንድነው እኔ አላቅም። ዛሬም ሲል ነበር ምንድን ነበር ሲል የነበረው? ምን አጠጥተሽኝ ነው? አስክረሽኝ ነው? ምንድነው አጠጥተሽ ያሰከርሽኝ ምናምን ነበር ሲል የነበረው፣ ነገሮችን ለመሸፋፈን ማለት ነው። ፍቅርም ደግሞ ምን አለች? ከ2 ቀን በላይ አብረን ነበርን አለች። እሺ 2 ቀን ምን አይነት ነገር ብትሰጠው፣ ምን አይነት ማደንዘዣ ብትሰጠው፣ ምን አይነት መጠጥ ብታጠጣው ነው ለ2 ቀን ያህል አብርሽ ምንም ሳያቅ አብሯት የቆየው? ሌላ ጥያቄ ነው። እሺ የሆነው ነገር ሆኗል፣ ግን በዚህ ልክ እናንተ መስመር መሄዳችሁ ልክ አይደለም። እሺ ልክ ያልሆነ መንገዶች እንዲሄዳችሁ እናውቃለን። እንዴት ይሄ ሲፈጠር ግን አብርሽ ምንም አታውቅም? ጥያቄ ነው። እንዴት አያውቅም? እንዴት ነገሮች እንዲህ ሲፈጠሩ አላውቅም ብለህ ራስን ለመሸፈን ትሞክራለህ? ምክንያቱም ፍቅር በዚህ ልክ ይህን ነገር ለማድረግ ለብቻዋ እንዴት አደረገችው? እንዴት ያለ ፍላጎት እዚህ ይዛ መጣች? እንግዲህ ስትናገረው እንደነበረ ምንድነው ቆንጆ ምግብ ቤት እዚህ እንደሆነ እና አብራችሁ እንደገባችሁ ከዛ በኋላ ደግሞ ይህ ነገር እንደተፈጠረ ስታወራ ነበር። እሺ የትኛውን እንመን?
ይሄ ከሆነ አብርሽ ልክ አይደለህም ብለን ነው የምናስበው አይደለ? በዚህ ልክ ደግሞ ፍቅርስ ልትሄድ የቻለችበት መንገድ እንዴት ድፍረት አገኘች? እንዴት ቦታውን አገኘች? እንዴት ልትጠቀምበት ቻለች? በዚህ ሁኔታ ውስጥ ለምን ሄርሜላ የለችም? አሁን ምን ትምህርት እየሰጠን ነው? ለሄርሜላ ከገባት ብዙ ትምህርቶች የሚሰጡ ነገሮች አሉ። ፍቅር እነዚህን ነገሮች ያደረገችው ለራሷ አስባ ነው? ለሄርሜላ አስባ ነው? ለሩታ አስባ ነው የሚለውን ነገር ሳስብ ሩታ እዚህ ውስጥ ካለችበት አይ መሆን የለበትም ነው የምለው። ሩታዬ በፍጹም እዚህ ውስጥ መግባት የለባትም። ምክንያቱም ባለፈው ከፍቅር ጋር ተመካክረው ያደረጉት ነገር በጣም የማይሆን ነገር ነበር እና በቃ ከዚህ በኋላ እንደማይፈልጋት ነግሯታል። ማንም ማግኘት እንደማይፈልግ፣ ከሄርሜላ ውጪ ከማንም ጋር መገናኘት እንደማይፈልግ ተናግሯል ልጅ። ስለዚህ እንደዚህ ባሰበበት ነገር ላይ ሩታዬ ከፍቅር ጋር ሆና ይህን ነገር ፈጽማው ከሆነ አንፈልግም፣ በእውነት ትኖርበታለች ብለንም አናስብም። ምክንያቱም ለእኔ ጸሎቴ ነው እዚህ ውስጥ እንዳትኖር። የእናንተም ጸሎት እንደሆነ የእናንተም ፍላጎት እንደሆነ ተስፋ አደርጋለሁ። ቤተሰቦች ግን ፍቅርም ቢሆን ለሄርሜላ አስበሽ ይሁን በቀል ይሁን ወደ አንቺ እንዲመጣ አስበሽ ቢሆን ለምን እንደዚህ አሰብሽ? ለምን በሌሎች መንገዶች አይተሽ ነገሮችን ለማስተካከል አልሄድሽም ብዬ አስባለሁ። ምክንያቱም በዚህ ልክ ቂም በቀል ያውም ራቁትን ይዞ ቁጭ በል ተነስ እስከ ማለት ድረስ አብርሽ የምር ዛሬ በጣም ያሳዘነኝ። በዚህ ልክ እሺ አብርሽ ጤናው ላይ ነው ብላችሁ ታስባላችሁ? አብርሽ ልክ ነው ብላችሁ ታስባላችሁ? አያችሁ አይደለ? አብርሽን ትላንትና ልክነ ብላችሁ ገፋፍታችሁ እዚህ ውስጥ ያደረሳችሁ ብዙ ሰዎች አላችሁ። የእናንተ ውጤት ነው ይሄ። በዙሪያ ያላችሁ ስለሱ ጎበዝ በርታ፣ ግፋበት፣ ታምራላችሁ፣ ትጨመቃላችሁ። ስትጨመቁ ቆንጆ ነገር ይወጣችኋል ምናምን ብሎ ዳኒ ምናምን ሲደግፋችሁ የነበሩ ሰዎች አያችሁ የት ጋር እንደጣላችሁት፣ አብርሽ ምን ላይ እንደወደቀ። የአብርሽ የፍቅር መጨረሻ የት እየደረሰ እንደሆነ አይታችሁታል። ይኸውላችሁ ነገሮችን ይኸውላችሁ ግራና ቀኝ ሳናይ ገና ቪዲዮን እንዳየነው ብቻ መፍረድ ይሄ ውሻ የሆነ ነገር አረገ የሆነ ነገር ፈጸመ ምናምን ሳይሆን ይቺ ባለጌ ለምን እንደዚህ ያደረገች ምናምን ሳይሆን እንዴት እዛ ውስጥ ተገኙ? በምንስ ታስበው ነው እዛ ውስጥ ነገር ውስጥ የገቡት? ከመፍረዳችን በፊት ልክ የሆነው ማን ነው? ልክ ያልሆነው ማን ነው? በዚህ ውስጥ ልክ የሆነ ሰው አለ ማለት ሳይሆን ለዚህ ነገር መፈጠር መንስኤው ማን ነው ብለን እርግጠኛ መሆን አለብን። መጀመሪያ ከመስለባችንና ክፉ ነገር ከመናገራችን በፊት ማለት ነው። እዚህ ውስጥ እኔ ልክ የሆነ ሰው የለም። ምክንያቱም ሁለቱም የማይሆን ቦታ ላይ የተገናኙት። አብርሽ ልጅ አለው፣ ሚስት ነበረው፣ ፈቷል። እሺ ሌላ ፍቅረኛ ይዞ ከፍቅረኛው ጋር ሌላ ፍቅረኛ ይዞ ወደ ቀድሞ ፍቅረኛው ተመልሶ ነበር ወደ ፍቅር፣ እሷንም ትቶ አሁን እንግዲህ ወደ ሄርሜላ እየኖረ ነው። እሺ አሁን ደግሞ እዚህ ጋር ከፍቅር ጋር መገናኘቱ እኔ ምን ብዬ ልግለጸው ነው? በዚህ ልክ እንዴት ይሄን ያህል መስመር አግኝተው አብረው ሊሆኑ ቻሉ? አብረው መሆን ከቻሉ ደግሞ እንዴት ይሄን ነገር አብርሽ ሳያቅ እነዚህ ነገሮች ሊከናወኑ ይችላሉ? በሰዎች መሃል እንግዲህ ብዙ በሚያውቁት በእነሱ ጓደኞች መሃል እሷ የተለየ ነገር ተጠቅማ እዚህ ይዛው እንዴት ልትመጣ ቻለች? እሱ ይሄን ሁላ ነገር ሲፈጠር ከእሷ ጋር እንደማይተያዩ እንደማይገናኙ ተጣልተው የተለያዩ ሰዎች ፍቅራቸው ሀገር ሽቶ ነው ወይስ ሌላ ምን ነገር ተፈጽሞበት ነው እሱስ ከእሷ ጋር ሆኖ እዚህ ሊመጣ የቻለው? እንግዲህ 2 ቀን ሆኖታል ተብሏል ከእሷ ጋር ከሆነ። ትናንትም ያየነው ቪዲዮ አለ። ስለዚህ አሁን እየሆነ ያለው ነገር ምንድን ነው? እኔ ወዴት መስመር እየሄዳችሁ ነው? ግልጽ ያልሆነልኝ ነገር አለ። ምክንያቱም ይሄ ነገር ምንድን ነው? ቂም በቀል ነው የያዛችሁት? ለማን የሚጠቅም ነገር ነው የያዛ? እኔ ለማንም ይጠቅማል ብዬ አላስብም ይሄ ነገር። ሄርሜላ ከገባት ልትማርበት ትችላለች። አብርሽ አቋም እንዳሌለውና ነገ ተታሎ ሌላ ቦታ መሄድ እንደሚችል በግልጽ አሳይታናለች። ፍቅርም ቢሆን ማለት ነው። ሄርሜላ በዚህ ልክ ከገባሽ ማለት ነው። ሩታም ቢሆን ታውቋለች። ነገሮችን የሚያከናውንባቸው መንገዶች ብዙ ጊዜ ተናግራለች። የአብርሽ ሂደትና የአብርሽ ሁኔታ በምን አይነት መንገዶች እንደሚከናወኑ በግልጽ ታውቃለች። እሷ ይገባታል ብዬ አስባለሁ። ግን
ይሄ ነገር ሲፈጸም ግን በዚህ መሀል ማን ነው ተጠቃሚ ብዬ ሳስበው እኔ ጥቅሙን ሳይሆን በዝቶ የሚታየኝ ጉዳቱ ነው። ምክንያቱም እዚህ ጋር አብርሽ የሄደበት መንገድ የተገኘበት መንገድ ከተገኘ በኋላ ሲፈጠር የነበሩ ነገሮች ቁጭ በል ሲባል ልብሱን አውልቅ ሲባል ሲያውልቅ፣ ቪዲዮ ተይዞብሃል ሲባል ያንን ደረቱን ነፍቶ ከኔ በላይ ማንም የለም እኔ ነኝ ነገሮችን የምፈጽመው ስለዚህ ከእናንተ ምንም አይደላችሁም ብሎ ሲናገር የነበረው አብርሽ ዛሬ እንደ ሕፃን ልጅ እንዲህ ትዕዛዝ ተሰጥቶት ቁጭ ሲል ምን እሺ አሁን ይሄ ምን የተለየ ነገር አለው? በጣም እኮ ከባድ ነገር ነው የምር። የመጨረሻ እኔ ውድ ቤተሰቦቼ 18 ዓመት በታች የሆናችሁ ከወገብ በላይ የሆነ ቪዲዮ ሳይሆን ስለሆነ እንዳታዩት። ምክንያቱም ካካ ነው የተፈጠረው ነገር ማለት ነው። ሊሆን መሆን የሌለበት የሆነ ልናየው የማንፈልገው ግን ያየነው ነገር ነው። እኔም አይኔን ጨፍኜ ነው ያየሁት። ያው ቪዲዮን ለመስራት እና ለእናቴ የተፈጠረውን ነገር ለማድረግ ነው እንጂ እኔም ፈልጌ አይደለም እንዳታዩት። ግን ካያችሁት ግን ስትፈርዱ ግን ቀጥታ እንዳትፈርዱ፣ ግራና ቀኙን ለዩ። እንዴት ነው ይሄ ነገር የተፈጠረው በማን በኩል ነው የሚለውን አሁንም እንድትለዩ ልንገራችሁ። በዚህ መስመር ላይ ምን ታቅዷል? ሄርሜላ እዚህ ቦታ ለምን ልትገኝ ቻለች? ፍቅር እዚህ ጋር ሄርሜላ ልጠዳት ለምን ቻለች? እኔ አሁን ሄርሜላ መጨረሻ ማየት ነው የምፈልገው። ሄርሜላ እዚህ ጋር ምን ልትጠቀም ትችላለች? ሄርሜላ እንዴት ታገናዝባለች? ሄርሜላ እዚህ ቦታ ስትመጣ ምን ትወስናለች የሚለውን ሳስብ ከዚህ በፊት ባሳየችኝ መንገድ ከሆነ እንደምታምነው ነው። ምክንያቱም እነሱ እየተበቀሏትና ተንኮል እየሰሩባት እንደሆነ ስለምታስብና እውነታ ወደዛ ስለሚወስዳት እሱን ታምኗለች፣ እነሱን የማታምናቸው ይመስለኛል። ግን በዚህ ልክ ከሄደችና ይሄ የተፈጠረው ነገር እሷን የማያስተምራት ከሆነ እሷም ጋር ያለው ነገር ፍቅር ሳይሆን እነ ሩታና እነ ፍቅርን ለመበቀል ብላ አስባ ያደረገችው ነገርም ይመስለኛል እንጂ በዚህ ልክ ምንም አይነት ብናፈቅር ምንም አይነት ለሰው ፍቅር ቢኖረን በዚህ ደረጃ ሲወሰልትም የሆነው ነገር እውነት ሆኖ ሲወሰልት ተይዞ ምናምን ይቅርታ አድርጌለት ወደሱ መለሳለሁ ቢደጋግምብኝም አያገባኝም ብሎ ማሰብ ለኔ ልክ ነው ብዬ አላስብም። ምክንያቱም የሆነ ደረጃ አለን፣ መስመር አለን፣ ልናደርጋቸው የሚገቡ ነገሮች አሉ። አንዴ ልንሳሳት እንችላለን። ስህተታችን ደግሞ መጠን አለው። ስህተታችን እንዴት ነው የተሳሳት ነው በእኛ ነው ወይስ የሆነ ነገር ሆነን ነው የሚለውን ነገር ላገናዘብ እችላለሁ። ግን በዚህ ልክ ጭፍን ሆኜ የትኛው ጻድቅ ብሆን ነው? የትኛው አፍቃሪ ብሆን ነው? የተለየ ፍቅር ቢኖር ነው ይህን ነገር ሲደረግብኝ እያየው አሚን ብዬ ተቀብዬ ለነገ ህይወቴ ነገስ እንዴት ይህን ነገር እንደማይደገሙ በምን እርግጠኛ መሆን እችላለሁ? ሄርሜላ ይህን ነገር ማገናዘብ አልቻለችም ነበር። ከዚህ በፊትም ይህንን ማይታ ልታገናዘብ ካልቻለች ከባድ ነው። ካገናዘበች መልካም ነው፣ ለእሷ ትምህርት ይሆናታል። ግን አሁንም የምንፈልገው ምኞቴም እቅዴም አላማዬም ሀሳቤም ጸሎቴን ሩታዬ እዚህ ውስጥ ባትኖር ደስ ይለኛል። በቃ ካለች ግን እንጃ ይደብረኛል። ምክንያቱም ትናንት ብርድ ያለኝ ያ እንዳይሆን እፈራለሁ። ሩታውን ማሰብ ያለባትና መኖር ያለባት ለልጇና ለራሷ ብቻ ነው። ምክንያቱም እሷ ለልጇ ታስፈልጋለች፣ ልጇም ለእሷ ያስፈልጋታል። ሁለቱም እርስ በርስ ይፈላለጋሉ። ስለዚህ ይህን ነገር ለማድረግ ደግሞ ሩታ ከነዚህ አይነት መስመሮች ወጥታ የራሷን ኑሮ እየኖረች ነገሮችን ማስተካከል አለባት ብዬ ነው የማስበው። ይህም ነገር ታደርጓለች ብዬ አላስብም። ምክንያቱም የሆነው ነገር ደስ የማይል ነገር ነው። ሩታ በዚህ ልክ ልትበቀለው ብትፈልግ ይህን ድረስ በዚህ መንገዶች ትሄዳለች ብዬ አላስብም። ፍቅርም ቢሆን ለሩታ አስበሽ ሩታ አስቤ ነው እሷ ከሱ ጋር እንድትሆን ፈልጌ ነው ምናምን ብለሽ ይህንን ነገር አድርገሽም ቢሆን አያሳምነንም ለኛ። ምክንያቱም እሷ መሄድ ባለባት ደረጃ እንድትሄድ መምከር፣ የሆነ ነገሮች እንድታስተካክል ማድረግ ነው እንጂ በዚህ ልክ አብርሽን አዋርደሽው አብርሽ ሁለታችሁን አምኗችሁ ከዚህ በፊት የነበረውን ጥርጣሬ የበለጠ እያጎላችሁለት ነው እንጂ አምኗችሁ ይህን ነገር እንዲያስተካክል ታደርጉታላችሁ ብዬ አላምንም። ቡዜም ነገ መታ እናንተ ናችሁ ያጠፋችሁት፣ እናንተ ናችሁ ይህን ነገር የፈጸማችሁት፣ ወንድሜ እንደዚህ አያደርግም ብላ ለመከራከር እንደምትመጣ ተስፋ አደርጋለሁ።
ምክንያቱም ከዚህ በፊት ያደረጋቸውን ነገሮች በጠቅላላ ሸፋፍና እሱ ንጹህ እንደሆነ እያሰበች አልነበር? ዛሬ እስቲ ቡዜ ደግሞ መጣ ምን እንደምትልም እጓጓለሁ። ግን የኔ ሀሳብና ትለዋለች ብዬ የማስበው ይህንን ነው። እናንተም ኦዲየንሶች በዙሪያው ያላችሁ አብርሽን ስትደግፉ በርታ በል ግፋ፣ ከሄርሜላ ጋር ታምራላችሁ፣ ትዳራችሁ መፍረሱ ልጃችሁ አብሮ ማሳደጉን ተውትና ከሄርሜላ ጋር እንደፈለግኩ ነው ያላችሁ ሰዎች ዛሬ በዚህ ቪዲዮ ትማራላችሁ ብዬ አስባለሁ። ማገናዘብ ትችላላችሁ ብዬ አስባለሁ። ማገናዘብ ከቻላችሁ ማለት ነው። ምክንያቱም በዚህ ልክ በዚህ ጥግ ድረስ የሰው ልጅ እስኪበላሽ የሰው ልጅ መንገድ እስኪስት ድረስ አድርገን መቼም ህሊናችን ትክክል ነው ብለን አናስብም። በዚህ ላይ አብርሽን የምትወዱ ሰዎች ታላቆቹ ልትሆኑ ትችላላችሁ፣ ታናሾቹ ልትሆኑ ትችላላችሁ፣ እኩዮቹ ልትሆኑ ትችላላችሁ። ሁላችሁም ግን በዚህ ልክ ሁላችሁም ሆይ ሆይ ብላችሁት አሁን ለተፈጠረው ነገር እናንተም ተጠያቂ ናችሁ። በዙሪያ ያሉት በጠቅላላ ማለት እኔ ተጠያቂ ነው ማድረጋችሁ እናንተም ቢሆን ማለት ነው። አብርሽን አልሰድበውም፣ ልክ አይደለም የሚሰራው ነገር ግን መስደብ ሳይሆን ይህ ነገር እንዲሆን ያደረጋችሁ አስተዋጽኦ ያደረጋችሁ አላችሁ። ብቻውን አይደለም የዚህ ውስጥ ነገር ውስጥ የገባው ልጁ ነገሩን እንዳያስተካክል እናንተ ናችሁ ወይ በልበልበል ያላችሁት። ልጁን በስርዓት ከሚስቱ ጋር ሆኖ ልጁን እንዳያሳድግ ያደረጋችሁት እናንተ ናችሁ። አብርሽን እዚህ ውስጥ ያንን ግርማ ሞገሱ ያንን ክብሩ ያሉ ነገሩን ጥሎ ወደዚህ መስመር ውስጥ ገብቶ ወድቆ እንዲታይ ለማድረግ እየታገላችሁ ያላችሁት እናንተ ስለሆናችሁ እናንተ ልትጸጸቱ ይገባል ብዬ እናንተን ወቅሳችኋለሁ። ምክንያቱም ለመልካም ነገር አይደለም አብርሽ ስትገፋፉት የነበረው፣ ለመልካም ነገር አይደለም ሄርሜላን ስትገፋፏት የነበረው፣ ለተንኮል ለሴራ ለበቀል ነበረ ስታደርጉት የነበረው። ይህ ነገር ደግሞ ይኸው በግልጽ እየታየ ነው። ሴራው ወዴት እንደሄደ፣ ጥንስሱ ወዴት እንደሄደ፣ መጨረሻው ትርፉ ምን እንደሆነ አይተነዋል። ይህን ነገር በፍቅር አድርገ ነው ቢሆን ኖሮ ግራና ቀኙን አይተን መስክረን ይህ ነገር ብታስተካክል ልክ ነው ብላችሁ አስባችሁ መክራችሁት ቢሆን ኖሮ ዛሬ ለሚፈጠረው ነገር ተጠያቂ አትሆንም ነበር። አብርሽን እዚህ ቦታ አይገኝም ነበር። እነ ፍቅር ላይ እነዚህ አይነት ነገሮችን ባያረግ እነዚህ አይነት ተንኮሎችን ባያስብ ያረገባቸው ነገሮች የማይሆኑ ነገሮች ስለሆኑ እንጂ እሱ እነዚህ ነገሮችን ባያስብና በመልካም ነገር መንገዶችን ፈቶ ቢሆን ኖሮ ፍቅርም ይህን ነገር ለማድረግ ትደፍራለች ብዬ አላስብም። የዚህ መስመር ውስጥም ትገኛለች ብዬ አላስብም። ስለዚህ ሁለቱም ላይ እየፈረድኩ አይደለም፣ አልፈርድባቸውም። እናንተም ላይ ግን እፈርዳለሁ። የፍቅርም የሁሉም ቤተሰብ ማለት ነው። ይኸውላችሁ እኛ አሁን በቀል ተንኮል ምናምን ሴራ ላይ በጣም ጎበዝ ነን፣ እንደፍራለንም እናደርጓለንም። ግን ለፍቅር የሚሆን ቅንጣት ጊዜ እንኳን የለንም። ይህን ነገር በፍቅር አድርገ ነው ወደ መልካም ነገር መልሰናቸው ቢሆን ኖሮ ዛሬ እነዚህን ነገሮች ተፈጥረው እንዲህ ውይ ይቅርታ የማያባብል ነገሮችን አናደርግም ነበር። ስለዚህ አሁንም ነገሮችን ስናከናውን የምንሄድባቸው ነገሮች መምረጥ አለብን ብዬ አስባለሁ። ግራ ቀኙን ማጣራት አለብን። እሳትና ውሃውን መለየት አለብን። የትኛው ይጠቅማል፣ የትኛው አይጠቅምም፣ የትኛው ልክ ነው፣ የትኛው ልክ አይደለም የሚለውን ነገር ማገናዘብ አለብን። ሄርሜላንም ለመጥቀም የምታስቡ ሰዎች በዚህ መልኩ አትጠቅሟትም። አብርሽንም በዚህ መልኩ አትጠቅሙትም። መደገፍ፣ ማድነቅ፣ መውደድ መብታችሁ ነው። ግን በጭፍን አይሁን፣ በመልካም መንገድ ይሁን። ለማንኛውም ውድ ቤተሰቦች የሆነው ነገር ሆኗል። እኔ ነገ የሚሆኑ ነገሮችን ለማየት እና ለመስማት ለእናንተም ለማቅረብ ጓጉቻለሁ። እናንተም እንደምጓጉ ተስፋ አደርጋለሁ። ውድ የሩታዬ ቤተሰቦች፣ የሩታዬ አድናቂዎች፣ የሩታዬ ወዳጆች እኔም ወዳችኋለሁ፣ እኔም አከብራችኋለሁ። ሁልጊዜ ደግሞ ይህን ዘፈን ጋብዛችኋለሁ። እርግጠኛ ነኝ አይዞን እንጀምር ዛሬም እንደቀል በያዝነው ፍቅር ምን አለ በሉኝ ለሰው አይመስልም አንለያይም ግድ የለም አንለያይም። ውድ ቤተሰቦቼ እኛ አንለያይም፣ ሁሌም አንድ ላይ ነን። ለአንድ ዓላማ እንቆማለን፣ ለአንድ እውነት እንቆማለን። እውነት ተደባብቃ ተሸፋፍና አትቀርም። ውድ ቤተሰቦቼ ይህ ዴቭቲዩብ ነው። ዴቭቲዩብን እየገባችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ውድ ቤተሰቦቼ እንደምትሰጡኝ አስተያየት በጣም አመሰግናለሁ። ወዳችኋለሁ። ውድ ቤተሰቦቼ እኔ ሌላ ምንም አልፈልግም። እናንተ ጋር የምፈልገው ምንድን ነው? እስቲ 1000 አስገቡኝ። እኔንም ደገፍ ከፍ አድርጉኝ እስቲ። ውድ ቤተሰቦቼ ወዳችኋለሁ። ሰላም ነው።